አቦይ ስብሃትም መለስ ዜናዊም እንደዚሁ ከተለያየ ቦታ በመምጣታቸው ምክንያትና የባንዳ ልጆችን በመሆናቸው ምክንያት አድዋንም ቅድም እንዳሉት አንድ ዩኒቨርሲቲ እንኳን እንዳይሰራ የፈቀዱት ከዚያ አኳያ ነው ማለት እንችላለን። ሀገራቸው ስላለ እንደውም ዩኒቨርሲቲ ብቻ አይደለም እየነገርኩ ኮሌጅ የሚባለው የመጀመሪያ አንደኛ ደረጃ ትምህርት ቤት የሰራች የመጀመሪያ ሁለተኛ ደረጃ ትምህርት ቤት የሰራች አድዋ ከነገብረ ሁሉንም አለያቸው ህወሓት ገዢዎች ከነገብረ አስራት ጀምረ ገብረ አስራት እኮ እንደርታ ናቸው የህወሓት ፖሊሲ ቢሮ ነው የነበሩት ሲየብራህ እኮ ተንቤ እንደነገርኩ የአጎትና የአክስት ልጆች ይሁን እንጂ በተዛመድ ግን እዛ ላይ የነበሩት አድዋ የምትለውን እየፈረቀቁልኝ ጥላቻው ወደ ትንሽ የጎጥ እንድንወርድ የተደረገ ታክቲክ ነው እንጂ የትግራይ ህዝብ ተበድለዋል በገዢዎቹ የኢትዮጵያ ህዝብ ተበድለዋል በገዢዎቹ ያማራ የሚባል ገዢ ነበር እንዴ አንተ ዘውድ ወንድሜ ንገረኝ ማን ነው ያማራ ገዢ ነበር ለአማራ የሚያስተዳድር ብዬብልህ ምንም አትሰጠኝም አፄ ኃይለ ሥላሴ አትለኝም እጀረስ አጎሮ የተወለዱ ናቸው ምንም የለም ችግር የለውም የተወለዱበት ምኒልክ ማን ናቸው ብዬብልህ ብዳስሰው የራሴ እንትን አለኝ አያቴ ጽፈውታልና አባቴም ጽፈውት ነበር እኔም ጽፌው ነበር አልታደልኩም ትምት እንዲሆን ተደርጓል ግን ጽፈዋለሁ ዲሜንት ሲለኝ ከኔ እንዳለ አሙራይ ሀብቴ እሱ ነው እውቀቴን ነው እና እኔ ማንም ጥላቻ የለኝም የእናቴ ልጆች ናቸው በሙሉ እነሱን ጭምርት ይበድሉኝ እንጂ ምኒልክ ወይም ዳግማዊ ምኒልክ እንኳን የመጀመሪያ ደረጃ የከፈቷት አድዋ ከተማ ላይ ሆኖ እያለ ዛሬ እነዚህ የህወሓት ለትግራይ ህዝብ እንደክማለን ያሉ አድዋን አይቻታለሁ በጣም የደከመች ከተማ ነች ብዙም ያደገ ነገር የለው እንደውም እንደተባለው መቀሌ የተወሰነ ትሻላለች መቀሌም ቢሆን ራሱ ከባህር ዳርና ከሐዋሳም ያልተሻለች ከተማ ነችና ይሄን ሁሉ ጠንቅ የሰሩት ቅድም እንዳሉት ምናልባት ምዕራባውያኖች ኢትዮጵያን አጥፉ የሚል አመለካከት ይዘው በመነሳታቸው ነው ማለት ያስችላል ዘውዱ እኔ ቅድምም ጀምረው ነበር ራሴ ላንጣው ነጠላው እኔ 1997 ወደ ሱዳን እንደሄድኩኝ የነሐጽ ዮሐንስ ጭንቅላት ያለበትን ሙዚየም ሄድኩኝና አየነው ዶክተር ክንፈ የሚባል ወንድሜ ጓደኛ የነበር ሄድንና የሱዳን ሲክሪቲ ሄድ የነበሩት ወይዘሮ ሳራ ይባላሉ በጣም የተከበሩ ናቸው ካፕቴን ሳራ ይባላሉ አሳዩን ወደ ዑመር አልበሽር ለእራትም ተጋበዝን ና ዑመር አልበሽር እኛና እናንተ አንድ ዝርያዎች ነን ሱዳን ትናንት የተሰየመ ስያሜ ነው በየከተማው እንኳን እስካሁን በግዕዝና አማርኛ ወይም ትግርኛ መጠሪያን ያለው ምንለው ሳቁ አዋሩ እኔ ድንጉላ ደናግላ ነው የተወለድኩኝ ብለው እሳቸው ማሳቁን እና ለምንድን ነው የነዚህ አባቶቻችን አንገት የተቆረጠው ጭንቅላት ለምንነመ አይ ባገርማችሁ ለመለስ ዜናዊ ጽፌ ነበር we will consider about it ብለው መልስ ሰጡኝ የመጀመሪያው ሁለተኛ ጻፍን ሳይመለስልን ቀረ አልተጻፈልንም አለ የነገርኩ ነው ምንድነው ለነዚህ አባቶቻችን እንዲጠፉ እንዲገደሉ ከአፄ ቴዎድሮስ ጀምሮ እንዲገደል ያደረጉት ምዕራባውያን ናቸው እስከ መጨረሻው የነመቋደሻው በእኛ ላይ ዘመቻም እነዚህ አባረ መጨረሻ 1989 ሶቪየት እንደወደቀች ግን ዚያድ ባረ ገድለው ያኔ አገሪቱን ፈረሰች ሶማሊያ ሀገር አለች እንዲያውን ንገረኝ የለችም በስንት ነው ወጣለች የኛ ኢትዮጵያንም ያቺ ጦቢያ የምትባለው ምድር ቀስ አድርገው እኛን እያባሉ እንደነ አረጋዊ እንደነ ጻድቃን እንደነ አብይ በሙሉ የኢትዮጵያዊ ፍላጎት አይደለም የኢትዮጵያዊ ውይይት አይደለም የኢትዮጵያዊ ስራ አይደለም የትም ተወለድ አርባዕተ ህብሩ ከመበጽሑ እስራ ይባላል ይላልኩ ጥቁር ዳማ ቀይህና ወይናማው ከመበጽሑ እስራ ይላል አራቱ ህብር ናቸው በአማርኛ የእናት ወር ዝንጉርጉር የሚባለውን አባባል በትግርኛ ምን ነው ከብሪ ጉራማራ ይለዋል ይወል
ከዚህ የተወለድን እናንተ አሁን እኔ እናንተ ምንድነው ንገረኝ የትም ቦታ እኔ ወንድም መሆንን ስታይ አማራ ነው ወይ ከዚህ ነው ወይ ከአድዋ ነው ብላ አትገምተኝ ወንድም መሆንን ታያኛለህ ያ እንዲጠፋ እንደ ዩጎዝላቪያ ትልቋ ዩጎዝላቪያ የነበረችው በሁለተኛው ዓለም ጦርነት ያልበረሰችው 1994 ነው የሰበታተነችው ምክንያቱም እስቲ አቶ አጎስ እዛው ልመልሶት በጣም ጠቃሚ መረጃ እያካፈሉኝ ነው ያሉት በመጀመሪያ እንግዲህ አልበሽር በተለይም የንጉሠ ነገሥት ቅድምም ተናግሬዋለሁ አፄ ዮሐንስን አንገት ውሰዱ ብሎ በደብዳቤ ሁሉ ጠይቆታል መለስ ዜናዊ ደግሞ we considering it ወይም እናስብበታለን ብሎ መልስ እንደሰጠ ገልጸዋል በጣም የሚገርም ነገር እኛ መጠየቅ ሲገባን አለመቀበል እንደገና ለሁለተኛም ጊዜ በተጨማሪ ሌላ ደብዳቤ እንደጻፉ የዚሁ የአልበሽር መንግስት ወይም አልበሽር በድጋሚ እንደገና መጻፉንና ከዛ በኋላ ምላሽ አለመስጠቱን መለስ ዜናዊ በኋላ መጀመሪያ እናስብበታለን ብሎ ነበር ሁለተኛው ላይ ግን መልስም ሳይሰጥ እንደቀረ ይገለጻልና በመጀመሪያ ደረጃ እርሶ ይሄንን ጉዳይ ለማየት እንዴት እዛ ሄዱ ሁለተኛ እንዴት ስድሉን አገኙ ከአልበሽር ጋር ተገናኝተን ጉዳይ ለማጣራት እንደነገርኩ በታንድ ትግራይ አላያንስ ፎር ናሽናል ዲሞክራሲ የሚባለው 96 ከኢትዮጵያ መጨረሻ እንደመጣ ወደ 97 ቢጊኒንግ ኦፍ የነበረው ወዲ በላይ አረብኛም ተናጋሪ ነው አማርኛም ተናጋሪ ነው እንግሊዘኛም ተናጋሪ ነው ብዙ ቋንቋ ይችላል እና የኛ አባል ይሁን ፕላስ ደግሞ ባለው ፒአርዲኤፍ ፖለቲካንትን ተቀብሎ ታያቅም እና ለምን እንጋብዘውና አብረን እንትን እናወያየው አሉ ኋላ ጋበዙኝ ለኔ መሪላንድ የሚባለው ሲልቨር ስፕሪንግ ጋበዙኝ እና እኔ ነገርኳቸው እኔ ከናንተ ጋር አባል የፓርቲው እንትን ባልሆንም እንደ ደጋፊ ወይም ደግሞ ፓርቲሲፓንት ለመሆን ምንም ችግር የለብኝ ብዬ ከዛ በኋላ አፕሪል አካባቢ ነው የነበረው 1997 በቃ ለሶስት ወር ያክል ፍቃድ እንትን አድርጌ እነሱም የሚረዱኝን ለአንዳንድ ለቤት ክራይ ይሁን ለምናምን የሚሆነም እንረዳለን ብለው መጨረሻ ነው ሄድኩኝ ሱዳን ገባው አሁን ሱዳን ልክ በቃ መጀመሪያ ማድረግ ያለብን የታሰሩትን ለማስፈታት የሱዳን ሴኩሪቲ ማግኘት አለብን ብለን አገኘናቸው ባይገርምህ አማርኛ ትግርኛ በጠራ የሚናገሩ ናቸው ሴኩሪቲዎች የስለላ ሴኩሪቲዎቹን ከዛ ወደ ማናቸው አወቁን ዋና ሄዷ ካፕቴን ሳራ ይባላሉ ረጅም ሴትዮ ናቸው ኋላ እሳቸውም ደስ አላቸው ጥያቄው በጣም ከበደ 7384 እስካሁን ቁጥሩ አድረሰው ታስረው የነበሩት መደኒ ገዳሪፍ ከሰላ ሐሳሒሳ ከርቱም የሚባሉትን ማን እንደስናቸው የሰላዮች ናቸው የኤርትራና የወያኔ ሰላዮች ናቸው እንዴት አድርጎ ይሄንን ያክል ስለላ ተብሎ ከየት ማን ያመጣውሳ ሰላዮች መሆናቸው ፋይሉ እንዴት አመጣው እነዚህ ሰዎች ያሏችሁ ብለን እኛ ደግሞ አርቅቀን አገናኙን ይሄ ፖለቲካ እንትን ይሆናል እንጂ ፋይሉ ከየት አመጡት እነሱ እዛ ውስጥ ይሄንን ያህል ለማወቅ የቻሉት ብለን ረቀቅ ባለ ሴትዮዋ በጣም ተገረሙ ኋላ ልክ ያኔ ማክሰኞ ነበር ቀኑን እንትን እሳቸው ጋር ያወያየናቸው መጨረሻ ለሐሙስ ለሚቀጥለው ሳምንት ሐሙስ እንዲገናኝ ተደረገ እነዛ ያሳሰሩ ሰዎች የኛ ነገሩ ታውቀው 12 ላንድ ክሩዘርስ እና ላንድ ሮቨርስ ጫጭረው ጠፍተው ሄዱ ወደ ኢትዮጵያ ከሱዳናው ወደ ኤርትራና ወደ ኢትዮጵያ ገቡ ኋላ እነሴትዮ ተገረሙ ያ ሐሙስ እንትና ሆነን ዑመር አልበሽር እንዲያዩዋችሁ ይፈልጋሉ አሉን ይሻልናቸው መጨረሻ ዑመር አልበሽር ራት ተደረገልን ሄድን ኋላ በጣም ብሩክ አባት ናቸው ወደ ታሪክም ገባን እና ስለ ምድሩም ሳይቀር እሳቸውም ገረማቸው አንተ እንዴት አረብኛ እንዴ አዎ አረብኛ እኮ የግዕዝ ነው ብያቸው ደነገጡ ያኔ አረብኛ የግዕዝ ልጅ ነው አማርኛ ትግርኛና አረብኛ የግዕዝ ልጆች ናቸው ብያቸው መጨረሻ ተገረሙና ግን አሉ
አዎ እንደውም እስላም ከመሆን በፊት መካከለኛ ምስራቅ ይሁን እነ ግብጽም ይሁን ያሉትን አረብኛ ተናጋሪዎች የነበሩት ግዕዝ ነው፣ ርዕስ ነው። ሰማይ መቃብር አይን ዕዩን ስንስን እንዳለ ግዕዝና ትግርኛ አማርኛ ነው። መጨረሻ ሰውየው ተገረሙና ከዛ በኋላ ጠየቁን። ምን አልኳቸው? እኔ ኢትዮጵያና ኤርትራ ጦርነት አይቀርም ብያቸው ነበር። ኦልሬዲ የኤርትራን አይቼዋለሁ፣ የኢትዮጵያን ሁኔታ አይቼዋለሁ። የኤርትራ መንግስት ዝም ብሎ ነበር የሚዘርፈው ቡና፣ ብዙ ነገሮች እና አየሁኝ። እና እኔ ደግሞ ኦልሬዲ ቱሪዝም ከፍቼ ስለነበር በየሄድኩበት ይከታተል ነበር እና እኔ ለዑመር አልበሽር ኢትዮጵያና ኤርትራ ጦርነት አይቀርም እና እኔ ደግሞ አንድ ያነበብኩት ነበር 1992 ላይ የኒውዮርክ ታይምስ የጻፈ ነበርና ያንግ ቢዝነስ ኦፍ አፍሪካ የሚለውን አንብቤያለሁና ስጋቴ ይሄንን ነው። እናንተ ተወግታችኋል በሻዕቢያና በወያኔ፣ አሁን ደግሞ ኢትዮጵያና ኤርትራ ደግሞ አይቀርም ብያቸው ነበር። ልክ ያን የሆነው ሲያበቃ አታምነኝም። ልክ እሳቸው አመሰገኑ። ያኔ ነው ስለ ጭንቅላቱ የአፄ ዮሐንስ የሆነ የመኳንንቶቹ ከሳቸው ጋር የታረዱን የጠየቅናቸውን አይተናል እና ሰውየው በጣም ደስ አሉ። እንደውም ምን ብያቸው ነበር? እስካሁን የአፄ ዮሐንስ ይሁን የራስ አሉላ እንኳን የመታሰቢያ ሐውልትም አልተሰራም ቀርቶ የእናንተው ራስ ይሄ የነገርኳቸው 1998 ነው። እንደውም ሞክረ ነው ነበር እንደዚህ ብሎ እንትን ሲለን መጨረሻ ምን አሉ ነገርኳቸው። ልክ 1998 እዛ ያለው ጦርነቱ ተጀመረ። አይገርምም? እኔ ልክ ሜይ ወደዚህ ልመጣ እንትን እያልኩኝ ጥሩት አሉ እሳቸው። ኋላ ደህንነቶች መጡ ይፈልጉሃል አሉ። ሄድኩኝ። አኽባር እንዴት ነህ አሉኝ። ሰምተሃል ወይ እንትን ጦርነቱ የምን አልኳቸው። ኤርትራና ኢትዮጵያ ጦርነት ጀምረዋል። አንተ አለቀሱና እንዲህ ያሳዘነኝ እኮ። አዎ ያሳዝናል፣ ምድሩ ወደ ጦርነት እልቂት ገብቷል ብያቸው ነበር። ተመልከትልኝ። አሁን እሳቸው ማለቀሱና ሐውልት እስኪ ለሐውልቱም እንደነገርኩ የራስ አሉላና የአፄ ዮሐንስ በላይ ዘለቀ ጎጃም ተሰርቷል፣ ጎንደርም የሁሉንም ተሰርቷል። በኦሮሞም ምንድነው ሳይቀር የጡት ቆራጭ ብለው ተሰርቷል አይደል እንዴ? በትግራይ ግን የአፄ ዮሐንስ ይሁን ራስ አሉላ ሐውልት አልሞከሩትም። እነ ገብሩ አስራት እነ ስብሐት ነጋ እነ ስዬ አብርሃ እነ መለስ ዜናዊ እነ ጻድቃን ገብረንስ እኒ ናቸው በሙሉ። አሁን በእነሱ ጥቅም ላይ እንትን የሚያደርጉት ቅድም እንዳልከው ለአንተ በተለይ ወንድሜ እነዚህ ሰዎች በኢትዮጵያ ብቻ የትግራይን እየነገርኩ የትግራይ ህዝብ በነሱ መዳፍ ከተው በነሱ መልእክተኞች ናቸው። መርሰነርስ ይላል ነጭ ሲናገር መርሰነርስ ናቸው ብዬ የማስቀምጠው ነው ብለን እና ይህንን ነው አሁን እያያሉ የአፄ ዮሐንስን አንገት በተመለከተ እንዳልኮት ደብዳቤ ተጻፈ። ያው ቅድምም ገልጸዋል። ለሁለተኛም ጊዜ ደብዳቤ ጻፈ። መለስ አልቀበልም አለ። እንደው እርሶ መልስ አልሰጣቸው። የሁለተኛው መልስ አልሰጣቸው። የሁለተኛው መልስ አልሰጠን። በጣም ያሳዝናል። ይህ መረጃ እንደደረሰው እርሶ እንደ አንድ ኢትዮጵያዊ እንደ አንድም የትግራይ ልጅ ይሄ ለምን ሆነ ብለው ወደ ትግራይ ባለስልጣናቶች ለመጠየቅ አልሞከሩም? መለስ ያኔ ነበረ በዛን ጊዜ አቶ ገብሩ ጠይቄያቸዋለሁ። በጦርነቱ እንደተነሳ 1999 በፈረንጆች አቆጣጠር ሄድኩኝ። አቶ ገብሩ የትግራይ ገዢ የነበሩት አቶ ገብሩ ናቸው። እኔ በአንድ በኩል በጣም አደንቃቸዋለሁ። ክቡር ሰው ናቸው አቶ ገብሩ አስራት። ኢብን እንኳን የነሱ እንትን ቢሆንም ኋላ ሄድኩኝና እንዲህ ነበር። እኛ ምን እንበል፣ እኛም ይህንን ነገር በመጠኑ ትንሽ አንስተነው እንኳን ብንሆን ገፍተን ይህንን ነገር ለምንድን ነው አልሆነም ብለን ጠይቀን አናቅም ብለው እሳቸውም አድበስብሰውት አልፈዋል። እና አቶ ገብሩ ጠይቄያቸዋለሁ እንድልፈልጌ ነው እኮ እንደዚህ ብለናል። ለምንድን ነው ራሱ የግብፅ የሱዳን መንግስት ፕሬዝዳንቱ ጭምር ውሰዱ እያሏችሁ ለምን አንቀበልም ብለው ሲጠይቋቸው አልጠየቅንም ነበር። ኦኬ ውሰዱ ተብለዋል እኮ ለምንድን ነው ያልወሰዱት? ምንም ማድረግ የለም። መለስ እኮ ኦልሬዲ we will consider about it ብሎ ሲዘጋ ወደዛ ማለት አይገባም ነበር። ግን እንደነገርኩ አሁን መለስ ህጉን ያረቀቁለት ነገር ያለው ህጉን ያረቀቁለት
ደግምልሃለሁ። አቶ ክፍሌ ወዳጀው፣ እንድሪያስ እሸቴ በቅርቡ የሞተው፣ አለማየሁ ይልማ፣ ገነት ዘውዴ፣ ዳዊት ዮሐንስ፣ ጤዴ ጣዶ፣ ደጃዝማች ዘውዴ ገብረስላሴ፣ ዶክተር ተኮላ ሐጎስ በሙሉ እነዚህ 21 ሰዎች እነግርሃለሁ አቤታው ዴሞክራሲ የሚባለውን ተቀርጾ ጣሊያን ያሸነፈ ያ ህዝብ ማን ነው? ራስ አሉላ። ማን ነው? አፄ ዮሐንስ። የነሱ ስያሜ እንዲነሳ አይፈልጉትም ምዕራባውያን እያልኩ እኮ ነው። የነሱ አገልጋዮች ናቸው እነዚህ። ህጉ ሳቀርቆ ነግሬያለሁ። ህጉ ቀደው ፍትሐ ነገሥትና አውደ ነገሥ ክብረ ነገሥ ቀደውታል እኮ ብያለሁ። የለም ዝም ብሎ ምንድነው በተሸፋፈነ ብሔር ብሔረሰቦች እኔ ነግሬያለሁ። ብሔር ብሔረሰቦችም የቅጥፈት ነው። ብሔረሰቦች አለ። ብሔር ግን ትግርኛና አማርኛ ግዕዝ ልጅ ነው። ሌላ ያለም ፊደል አላቸው እንዴ? ህዝቡ ልብ ይበል። ግዕዝ ፊደል መጻፊያ ከሌለህ ብሔራዊ ቋንቋ አይደለም። የኦሮሞማ የባሰ ዛሬ ላቲን ፊደል ተሰጥቶታል። ተንኮላቸው ማይተ እንደሆነ ምንድን ያደረጉ በምዕራባውያን መለስ ዜናዊ የኦሮሞ ሱማሌ እና እዛ ላይ ያሉት አካባቢዎቹን እና አፋር ላቲን ፊደል እንዲጽፉ ተደረገ። ምንድነው ማጆሪቲ ናቸው ተብሎ ግዕዝን ለመግደል የተቀመጠ በምዕራባውያን ተንኮል ነው እያልኩ ነው። አሁን በኢትዮጵያ ብሔር ብሔረሰቦች ትግርኛ፣ አማርኛ፣ ኦሮምኛ ደቡብ ብሔሮች ይባላል። ደቡብ ብሔር የሚባል የለም። ወላይታ ፊደል አለው እንዴ? ከምባታ ፊደል አለው እንዴ? የመለስ ተንኮል ነው እያሉ ነው ያሉት። አሁን አማርኛን ለማጥፋት ግዕዝን ለማጥፋት የላቲን ቋንቋን እንዲያድግ ለማድረግ መሳሪያ አርገውት በደንብ የነሱ አገልጋይ ሆነው ተቀብሎ ቀርጾታል። ያ እዛ ላይ የነበረው ህዝቡ የንን እውቀትን አለው የለም። ንገረኝ። ከመዋዕለ ህፃናት የምሩክ እስከ ዩኒቨርሲቲ በለንደን ቋንቋ እየተነገረ ነው። አሁን እንድታውቀው ፈልጌ ነው። ለንደን እኔ አንድ ጊዜ እዚህ ኮምፕሌንት ተደርጎብኝ ነበርና why is always you bringing cold so London? It is angel land ወይም England, English ወይም ደግሞ English, British ወይም British ወይም Brightening ወይም ብሪቴን ይላል። ህዝቡን አያውቀውም እንዴት አድርገው እንደሚያታልሉን። እኔ አልጠቀምም። ለንደን ላንጎን ለንደን ኤምፓየር ግን እላለሁ። እኔ ሌላ ኤንጅልስ ለኔ ኤንጅሎች አይደሉም። ቋንቋቸውም ኤንጅልሽ አይደለም ብያቸው ኋላ የነበሩት ኮምፕሌንት ተደረገው ዳኛው አሜዚንግ ሂዝ ራይት ጥቁር ናቸው። እኔ ያልተየኝም ነበር አሉ መጨረሻ። አይ ነፃ ነህ፣ ነፃ የመናገሬ ነው። እኔ ይሙት ገሌ አላልኩም። የነዚህ የለንደን ሰዎች ይፈጃል ማለት ማወለፍም ማንም ሰው እኔ ወዳለሁ። ታቁ ግን ማስተማር ነው ብያቸው እና ምን መሰለ ከመዋዕለ ህፃናት ቅድም ያልኩን ነው። የአድዋ ብቻ አይደለችም። ሌላው ዩኒቨርሲቲዎችም የተሰሩት ኢትዮጵያዊ ለማጥፋት ነው። መጀር እኔ ዲግሪ ነግሬያለሁ። ሂድና ሌላውን የአፍሪካ ክሪዮ ፍሬንች፣ ክሪዮ ፖርቹጋል፣ ክሪዮ ቤልጅም፣ ክሪዮ የለንደኑ እየተባለ ነበር። ክሪዮ የተዳቀለ ኢትዮጵያ ደግሞ በአፄ ኃይለ ሥላሴ የጀመረው ደርግ እንኳን ሊያቆመው ነበር። በኢህአደግ ዘመን ከመዋዕለ ህፃናት ጀምሮ እስከ ዩኒቨርሲቲ ቋንቋችን እንዲጠፋ፣ ብሔራዊ ክብራችን እንዲጠፋ፣ ግዕዛችን ፊደላችን እንዲጠፋ እየተደረገ ያለው ልብ ይበል ህዝቡ፣ ልብ ይበል። ልብ ያለው ልብ ይበል ነው የምለው እኔ። እና ምን መሰለህ ግንዛቤያችን ነው። አቶ ሀጎስ በላይ እንግዲህ በጣም በርካታ መረጃዎች እያቀበሉን ነው የሚገኙት። ከልብ አመሰግናለሁ። እርሶ የኢትዮጵያዊነት ጉዳይ ነው እያንገበገቡት የሚገኘው፣ ግን ሰዎቹንም ጭምር እነዚህ የህወሓትን ሰዎች ጭምር እየገለጹልኝ ነው ያሉት መሰረታቸውና ግንዳቸውና አላማቸው ምን እንደሆነና
የትግራይ ማህበረሰብ ይህን መረጃ የለውም። ህወሓት ምን እያደረገ እንዳለ 51 ዓመታቸው ነው ዛሬ። አሁን በዚህ በዘንድሮ ዓመት 51ኛ ዓመታቸውን ይዘዋል። እንግዲህ ህወሓቶች ዛሬም እንዲቀጥል ይፈልጋሉ። የህወሓት የሚባለውን ፓርቲ በዚህ ሁኔታ ኢትዮጵያን የገደለ ያጠፋ ፓርቲ፣ የትግራይን ህዝብ ኢትዮጵያን ያጠፋን ፓርቲ እንዲቀጥል የሚያደርጉበትን ሁኔታ በመከላከል በኩል ብዙ የትግራይ ምሁራኖች አሉ። በእርግጥ የኢትዮጵያ ጉዳይ የሚያንገበግባቸው የትግራይ ህዝብ ላይ ያለው ግፍና በደል የሚያንገበግባቸው ብዙዎች አሉና ይህንን ህወሓት የሚባለውን ጠንቅ፣ የሀገር ጠንቅ፣ የትግራይም ጠንቅ፣ የኢትዮጵያም ጠንቅ የሆነውን ሀይ በቃ ለማለት ለምንድን ነው ያልቻሉት ይላሉ። በደንብ ዝችን አብራራልሃለሁ። አንደኛ ነገር የትግራይ ህዝብ ህይወት የከፈለበትን ያ ስርዓት የህዝቡ መሆን ይገባዋል። ህወሓት ህዝባዊ ሓርነት የሚለው ለህዝብ መንግስትም ለምሳሌ ህወሓት ውድብ ይላል። ድርጅት ሳይሆን መንግስትም መሆን ይገባው። ፋኖ በአሁኑ ጊዜ ፋኖ የህዝብ ነው። የህዝብ እንደመሆኑ መጠን ፋኖ ላይ አመፅ አለ ተብሎ ህዝቡ ስርዓቱ ራሱን መርጦ ራሱን የሚተዳደርበትን ስርዓት ለመትከል የሚያደርገው እኔ አሁን ህወሓት የነመለስ አይደለም፣ ህወሓት የነስብሐት ነጋ አይደለም፣ ህወሓት የነስየነ የነጻድቃን አይደለም። የኔው የህዝብ ነው። ህይወት ተከፍለበታል። ያ ህይወት የተከፈለበት ግን በእነሱ ስህተት ይጥፋ የሚለኝ ደግሞ እኔ ነው። አሁን ፋኖ ያ ህይወት እየከፈለ የእናቴ ልጅ ህይወት እየከፈለ ፋኖ እንዲህ ሰርቷልና ይጥፋ የሚለኝ ካለ ራሱን ያጥፋ። አሁን ህይወት እየከፈሉ ለዚህ ኢቭን በአብዮትም እኮ ህይወት አብዮት የሚለውን እኮ የህዝብ መሆን ይገባ ነበር፣ ግን አልሆነም፣ አልታደልም። ደርጎቹ ስልጣን ተጠቅመው የነሱ ነበር በምዕራባውያን የተቃኙትን ሲቃኙት የነበረው። አሁንም የህወሓት ያሉትን ገዢዎች የህዝብ እንዲሆን ትልቅ ምኞት አለኝ። ህዝቡ ባለቤትነቱን ያኔ ወረዳውን ነው፣ ቁሸቱን ነው፣ ንዑስ ወረዳውን ነው፣ የዞባውን ነው አስተዳደራዊ መርህ እንዲፈጥር ህዝቡ በጣም ደስታ እንትናለው። የህዝብ ነው፣ ከአማራው ነው፣ ከአገውን ነው፣ ከሌላው ኢትዮጵያዊ ወገኑ ደግሞ እያዛመደ ኢሳያስ አፈወርቂ ጽምዶ ያለውን አልቀበለውም። አንደኛ ራሱ ጽምዶ የሚለው ግዳጅ ነው። ተጠመደ፣ ታሰረ። በማሰር አይደለም እንድታቀው የምፈልግህ እኔ ሁሌ ይደውልልኛል። አሁን ታክቲካል እያደረጉት ነው ኢሳያስና አብይ አህመድ። ሊያሸንፉት አልቻለም። ያ ህዝብ በገዛ ወገናቸው ጨፍጭፎ ሊሸንፍ አልቻለም። ምን አደረጉ? አብይ አሰብ ለማምጣት አማራ ፋኖን እንምታ ብለው ነበር። አሁን ያሉትን የትግራይ እንትኖቹ ነው አንዋጋም ብለዋል። በሪጎድ ደስ ይላል። እንደገና አብይ ጋር ጽምዶ እያለ ኢሳያስ እየመጣ ነው። ኢሳያስ እኮ ሄዶ አይወጋም። ኢሳያስ ደግሞ ምን ይላል? አብይ እኔን እንደዚህ እያለ ታክቲካል ነው። ኢሳያስና አብይ አይዋጉም። ውሸት ነው። እየነገርኩ ነው፣ በደንብ እየነገርኩ ነው። አሁንም ታክቲካቸው ምንድን ነው? አብይም ከነዚህ የእሱ አሽከሮች ጋር ሆነው ፕሮፓጋንዳ እንዲሰራና በደቡብ ጦርነት ለማነሳሳት ፖለቲካም ለመግዛት ኢሳያስም ጦርነት በላይ ለማንሳት ፖለቲካ ለመግዛት አሁን ምንድን ነው ለተወሰነ ጊዜ ጦርነት ከፍተው ኋላ የኢንተርናሽናል ፒስ ሜከርስ ተብለው ይገቡና ኢሳያስ የያዘው ይዞት እንዲቀር፣ አብይ የያዘው ይዞት እንዲቀር የሚደረገው ታክቲክ በእኔ እየነገርኩ ነው። ይሄ ሌብነት ነው። የሚጠመድ ህዝብ የለም። ህዝብ ህብሮትን ስንዮትን የሚለው በግዕዘኛ ወይም በትግርኛ ምንድን ነው? አብሮ ወይም ተጣምሮ ቢሆን ኑሮ አባባል እኮ ደስ ይል ነበር። ኢሳያስ ግን ምንድን ያለው? ጽምዶ አለ። የተጠመደ ልክ እንደ ወይፈንና እንደ በሬ የተጠመደ። ይሄ ፖለቲካል ታክቲክ ነው። ከዚህ መውጣት አለበት የሚል እምነት የኔ ደግሞ ህዝቡን ይወቀው። አሁንም ያ ህዝብ እዛ ላይ ጦርነት ለማነሳሳት ምዕራባውያን ያያቸው ነው። ሶማሌላንድ እስራኤል ሄዳ ኤምባሲ ልትከፍት አይገርምም? ከኢሳያስ ጋር ነበሩ። አይገርምም? የበሙሉ ሁኔታዎችን በጠራ ህዝቡ ይወቀው። ማንም ጋር እንዳትዋጋ፣ ማንም ጋር ጥላትህ የለም።
ወዳጅህ፣ ወንድምህ፣ ወገንህ፣ አምሳያህ ነው። እነዚህ መልእክተኞች መራቆት አለባቸው። የህዝብን አይወኩልም። በህወሓትም ያሉትም የሌሉትም አሁንም እንትን እያሉት ያሉ ምንድን ነው እየተጣሉት ያሉ እኔ ልግዛ እንጂ የህዝቡ ነፃ የሆነ ፍትሃዊ ስርዓቱን ተረካብ እንዲሆን አይፈልጉትም እንዲል ፈልጌ ነው። በጣም አመሰግናለሁ። ሰፊ ሀሳቦችን ነው እያንሸራሸሩልን የሚገኙት። ክቡራን ተመልካች አድማጮችም እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ዛሬ ሀጎስ በላይ በተለይም የህወሓት ሰዎች ኢትዮጵያን ለማጥፋት ትግራይንም ጭምር ለማጥፋት የተቋቋሙ እንጂ ለትግራይም ወይም ለኢትዮጵያ የሚበጅ ዓላማ ይዘው አልተነሱም፣ የምዕራባውያኖችን ሀሳብ ለማሳካት የሚንቀሳቀሱ እንደሆኑ ነው እየገለጹልን የሚገኘው። በተጨማሪም የህወሓት ሹሞች ከየት አካባቢ እንደመጡና መለስ ዜናዊም ሆነ የሌሎችም ባንዳዎች የዘር ሐረጋቸውን እየገለጹልኝ ነው የሚገኙት። አሁንም ከዝግጅቶቻችን ጋር አብራችሁ እንድትቆዩ በማክበር ጋብዛለሁ። እንግዲህ ወደ ኤርትራ ጉዳይ እንሂድ። መነሻ ላይ የጠቀስኩት አንድ ነገር ነበረ። የኢሳያስ አፈወርቄ ኢትዮጵያዊ ናቸው 75% የሚሉ ወገኖች አሉ። ዛሬ ደግሞ ቀጥተኛና ትክክለኛውን ሰው ደግሞ እርሱን አግኝቻለሁ። የኢሳያስ አፈወርቄ እናት የእርሱ አክስት እንደሆኑ ነው ያለኝ መረጃ እና እስቲ ይሄን ያጥሩልኝ። ልክ ነው? ትክክል ነው። ምክንያቱ እናቱ አድዋ ናቸው። የሮማና የጽገዝ ልጆችንን ዶክተር ሰለሞን ዕንቋይ የማነ ጀማይካ የሚባል ነበረ ወሬ ካለህም እነዚህ እና አባቴ የሁለት ያጎትና ያክስት ልጆች ናቸው እና ማማመድህን አያቱ የሱ ልጃቸው ወይዘሮ አዳነች በርሄን ይዘው ነው የሄዱ ወደ አስመራ ጠጅ ይጥሉ ነበር። ጠጅና እንትን ጠማቂ ነበር። እንዲያውም እስከነ መጠሪያቸው መድህን በራድ ይባሉ ነበር። በበራድ ነበር የሚሸጡት እና አጋጣሚ ግን ጋሽ አቢ አፈወርቂ የአብርሃ ልጅ ናቸው። አቢ አፈወርቂ ግን አባታቸው ተንቤን ናቸው። አብርሃ ምርጫ ናቸው። የአባ አፈወርቂ እናት ግን ጸሎት ሐማሴን ናቸው። አሁን እንዳልከው 75% ናቸው እንዳልከው 25% የአቢ አፈወርቂ እናት ናቸው። በተቀረው ግን ኢሳያስ አዎ አድዋም ተንቤንም ነው እንደልፈልጌ ነው። ከኢትዮጵያም ውጭ የዘር ሐረግ እንዳላቸው ይገለጻል። ስ መረጃ አሉት በዚህ ጉዳይ ላይ? እሱ እንደሌላ እንትን ነው። ምክንያቱም ምን መሰለህ አቢ አፈወርቂ ወደኋላ ይሆኑ እንትን ነው አጋጣሚ አቢ አፈወርቂ አቶ አጎስ ተቆርጠውብኛል። ወደኋላ ይሆኑ እሺ። አዎ አቢ አፈወርቂ የግምጃ ቤት ተላላኪ ነበሩ አስመራ ላይ እና አጋጣሚ ወደ ደንከሌ አካባቢ እንደሄዱ የእናታቸው ጎረቤት የነበረው አብደላ ሐሰን የሚባለው አጋጣሚ ያበራ እንትን ማለት ታናሽ ነው። ያ ትንሽ ልጅ አላቸው። ማነው አማረ ያበራ አልኩኝ። አማረ ትንሽ ልጅ አላቸው። ታላቁ ነው እሱ አጭር ልጅ ነው። ጋሽ አቢ አፈወርቅ ነው የሚመስለው እሱ። ኋላ ግን አቢ አፈወርቅ ወደ ደንከሊያ እንደሄዱ የመኑ ይለምዳቸዋል። አሁን አረገዙ። ያኔ ልጅ አይወጣም። አጋጣሚ ግን የአቢ አፈወርቅ ጓደኛ ሸቅ አብርሃ የሚባሉ ነበር ነው። መቀሌ ላይ ሆቴል ነበራቸው። አቢ ዑቅቢትና አቢ ብርሃን የሚባሉ ነበሩ። 4 ጓደኛሞች ናቸው። አሁን 3ቱ አወቁ ስለ የመኑ። አቢ አፈወርቅ እንደመጡ ነገሯቸው። ሰውየው ሊገሉት ሲሉ የመኑ እንዳትገሉኝ ብሎ በዘመኑ ይባላል ነፍሳቸውን ማርና ሸቅ አብርሃ ነግረውኛል 15,000 ብር ሰጠን ይላሉ። ያኔ መኪና ያስገዛል። እንዳትገሉኝ ብሎ ድንኳኑን አልዘጋም፣ ጠፍቶ ሄደ። አሁን ኢሳያስ ለነዚህ ለጋሽ አቢ አፈወርቅ እንደመጡ ኦልሬዲ ስለተነገሩ ለ4 ጓደኛሞች ለአቢ አፈወርቅ ተሰጠ። አሁን አቢ አፈወርቅም ጠብ አላደረጉም፣ ግን ቅራኔው እንትን እንዳይ ተብሎ ቤተሰቡም ስለሰማ ደጃዝማች ሰለሞን ናቸው የአፈወርቂ ወንድም ወሎ ነበሩ። አሁን እሳቸው ትዳሩ እንዳይፈታ ሲባል ልጁ ወስደው እንዲያሳድጉት ተደረገ ወሎ። አሁን
ኢሳያስ አድጎ ግን አወቀ። አሁን የአበሻ ክብረ በዓል ሲሆን የሚለብሰው ተመልከት፣ ጀለብያ ሰደርያና ስሯን ሸበጥ ነው የሚያደርገው። ዋዛ አይደለም። እንደገና ሆን ብለው ወደ እስልምና ሃይማኖትም ገባ። አረብኛ ልክ እንደ ትግርኛ ነው የሚናገረው። ለቋንቋው ተናገር አይደለም ሃይማኖት ሳይቀር። ኋላኛ አክስቴ ከርቱም ሱዳን እያሉ እየሄድኩኝ ጠይቃቸው ነበር። ካሊፎርኒያ እንደገቡ ግን አንድ አይቻቸዋለሁ። ከዛ አላየኋቸውም። ታናሽ ወንድምየው የመጨረሻ የነበረው አማኑኤል አድዋ ሳይቀር ቤተሰብ ወስጃ አሳይቻቸዋለሁ። እና እዚህም 89 በፈረንጅ አቆጣጠር እንደመጣ ሽልማት ይዤ ሄጄ ሸልሜዋለሁ። ማለት አሜሪካ እንደጠሯቸው ደርግ እንዲወጣ ወያኔና ሻዕብያ ሀገሩ እንዲገዛ ተብሎ ኢሳያስ መጀመሪያ መጣ። ከዛ መለስ ደግሞ 99 መጣ። መንግስቱ ኃይለማርያም ውጣ ተባለ። ያ ሁኔቶቹን እኔ ያውቃለሁ። እና ያኔ ጊዜ ኢሳያስ እኔ ነኝ የጠየቅኩት። እና እንደውም በቲክቶክም በፌስቡክም በተለያየው ደፋር ትግራዋይ ጠያቀይ መላሺ ተጋዳላይ ብለው እነሱ ኤርትራውያን ሲለጥፉ ታያዋለህ። ጥያቄ ከረር ያሉት ናቸው። 3 ጥያቄዎች ናቸው። ግን እንደ ቀልድ አድርጌ 20 ብር ከፍዬ ነው የገባ። 20 ብር ሃምበርገሬ በሆነች ነበር። ግን ላንተ የ28 ዓመት የትግል እንትን ነበረህና ለዚህን ለመጠየቅ ነበር የገባሁ ብዬ ነበር። ልክ በአመቱንም ማልመጣ ነብሴር አቶ መለስ ዜናዊ ማተሰዓ የተወሰነ ትንሽ ነው የነበርነው። ለመለስም የራሱ ጥያቄ ሌላ ጠይቄዋለሁ። መለስ ያን ተቆጣ። በተለይ ህወሓት መትከልን ህንጻጽ የሚለው መጽሐፋቸው ላይ ኤርትራ በኢትዮጵያዊ በአዳዊት ሀገር ስትገዛ ነበር ብሎ ነው የሚያስቀምጠው። ኤርትራ ወይም ደግሞ ምድር ባሕሪ የአክሱም ይዞታ ነው የነበረው። እና እኔም የጠየቁት ለመለስ ደርግ ከወደቀና ሁለታችሁ አብራችሁ ከሆነ ያ ምድር እንደገና ተመልሶ አክሱም የነበረው አብረን ለምንተዳደርበት መንገድ ይመጣል ወይ ብዬ ስጠይቀው ተቆጣና የነ ተስፋዬ ገብረ ኪዳን የደርጎች የነበሩት የነሱ ጥያቄ ነው የጠየቀኝ ብሎ ትንሽ ተቆጥቶ ነበርና የኔ ደግሞ የኔን ሐሳብ የደገፉ ነበር ነው ሲማረው አንድ ጸጉ በላይ የሚባል የነበረ የነሱ የህወሓት አጋየ የነበረ ነው። እንደገና ደግሞ ማዕሾ ገዛ የሚባልም ነበር። በጣም ይባርካቸው እኔን ደግፈው አይ የሱ ጥያቄው ሰፊ ጥያቄ ነው ለምንድን ነው እንደዚህ መሆን ብለው ጠይቀውት ነበር። መለስ ግን ደስ አላለውም። እና ምን መሰለ እነዚህ እውነቶቹ ኢሳያስ እንደነገርኩ ያው በኢሳያስ አፈወርቂ እንበለው እንጂ የድብቅ እንትን አለው እንድል ፈልጌ ነው። እና ይሄንን ነው። አመሰግናለሁ። ሽልማት ልሰጠው ሄጄ ነበር ብለዋል ለፕሬዝዳንቱ። ምን አይነት ሽልማት ነበር የሰጡት? እንደውም ተጋጭተው ወጥተዋል። ሴፌድ ነው። ሴፌድ ማለት ለምሳሌ አሁን በሀገራችን የሆነ ነገር ሞልተን ትሸከምበት አይደለም? የእሱ ደግሞ ሴፌድ ሌላ አክስታችን ለሱና ለእኔ የሚዳረሱ ማማ ደስታ የሚባሉ ነበሩ። አገልግል ገዙ። እኔ ደግሞ ሴፌዱን ትልቁን 28 ዓመት የፖለቲካ ይዞታህን ሰፍረኸው እዚህ ነው ያለው ብዬ ለሱ ነበር ትልቅ ዕቃ ሽልማት ነው ብዬ ነበር እንትን ያልኩት። እና ኦልሬዲ በእኔ ስም ተመዝግቦ ስጦታው ሰጥቻለሁ ኦልሬዲ። እና ሴፌድ ነው የነበረው። እርስዎ የአክስቶ ልጅ ናቸው ፕሬዝዳንቱና ለምንድን ነው እንደዚህ አይነት ነገር ውስጥ የገቡት? እሳቸውስ ፕሬዝዳንቱስ እርስዎን ያውቆታል? አያቆኝም ነበር እሱ አያቆኝም። ሌሎቹ እንደውም አማኑኤልና ማናት ርቃ የተወሰኑ ናቸው። እና አማራም ያቀኛል። አማኑኤል የመጨረሻ ነበረው ነግሬያለሁ። አድዋ ኢሳያስ ግን ከርቱም ላይ የተወሰነ ጊዜ በአንድ ጊዜ ገርልፍሬንድ ነበረችው ወይዘሮ ግደይ ፍስሐ ጋንዲ የሚባሉ የፍስሐ ጋንዲ በጣም ሀብታም ሴትዮ ናት። በሱ ሀብት እንትን ያስያዛት ብዙ የጭነት መኪኖች ነበሯት። እንዳገኘው ሞከርኩኝ። አንድ ቀን ተገናኝተናል። ሰላምታ ግን ረቆ እንትን አላለኝም እንጂ አንድ ቀን ተገናኝተናል በአካል ከርቱም ላይ። ኋላ ለአክስቴ ግን እየሄድኩኝ እንዲያገናኙት አልፈለጉም እንደ እናታቸው አክስት ኖትና እሳቸውም ብዙ እንትን ቅራኔ የነበራቸው በሱ ላይ መጥቶ አንድ ጊዜ ከርቱም ላይ ዝም ብሎ አንድ ጊዜ ሄዶ ትላላቸው እንጂ አያያቸውም ነበር ምንም ተጨረሽ። ያኔ ኦልሬዲ ነገርኩ እኮ ኦልሬዲ ያኔ ኢንፎርሜሽን ስላገኘ የውስጥ ቅራኔ ያለው። ለዚህ ነው እሱም አሁን
የምድሩ ክርስቲያን እንዲጠፋ ትልቅ እንትን ያደረገው እኔና ቤተሰቡ ጓደኞች አለን እንደዛ ነው የምንለው። ክርስቲያኑ የኤርትራ ህዝብ ደገኛው እንዲጠፋ ትልቅ እንትን ሮል የተጫወተው ኢሳያስ ነው። በማን እንደውም በኩል ነው ፕሬዝዳንቱ የሚተቹት። እንደውም ሙስሊሞቹን ወይ ፕሮቴስታንትን ነው በአብዛኛው በፕሮቴስታንት እምነት ተከታዮችን ነው እንጂ ኦርቶዶክስ እሳቸው ራሳቸው ቤተክርስቲያን ይሄዳሉ፣ ይሳለማሉ፣ የዓለም ቀን ይሄዳሉ። ስለዚህ ክርስቲያኑን አዳክመዋል ማለት ያስችላል። አሁን 2 ዓመት 3 ዓመት አትሆንም ከአብይ ጋር ኦልሬዲ መገናኘት ከተጀመረ አዲስ ገጽታ ነው። ከዛ በፊት ግን ማንም ሰው አይነግርም። በእስላሞች ላይ እንትን የለውም። በፕሮቴስታንት ጆሆቫ ዊትነስ እና ፕሮቴስታንት አንዱ ወራሪ ሃይማኖትን ነው። ራሱ ሃይማኖት ልክ በኢሳያስ አድቫንቴጅ እንትን አድርገው ወደ እነሱ ፖለቲካ እንዳይወስዱ ስለፈራ ነው እንጂ ስለ ሃይማኖት እንትን አድርገው አይደለም። ምክንያቱ ፕሮቴስታንቶች ጴንጤ በለው ሰበንዴ በለው ወይም ጆሆቫ በለው በቃ እውቀት የሌለው ዝም ብሎ በቃ እንትን ወራሪ ሃይማኖት ነው፣ ያታልልሃል። እና እሱ ደግሞ በዛች ያታለው የኔን መንግስት ሊቀሞኝ ናቸው በሚለው ነው እንጂ ስለ ሃይማኖቱ ሰግቶ አይደለም። ኦሬግን የነሱ በዚህ ላይ እኔ ምንም እየነገርኩ ነው። ፕሮቴስታንት ማለት ብዙ ኤጀንቶችን የፈጠረው ፕሮስፐሪቲ፣ ሄሪቴጅ፣ ሰቨንዴ አድቨንቲስት፣ ፔንቴኮስታል፣ ማርሞን በሙሉ ሳይንቶሎጂ ሳይቀር ክርስቲያን በሚለው አይሁዶች የፈጠሩት ነው። ሉተር ማርቲን ሉተር ጀርመን የነገርኩ ነው። እኔ እንትን እያላቅም ነው። ፓስተሮች ይገጥማሉ ከኔ ጋር እኮ ነው እንጂ ክርስቲያን ኢሳያስ በክርስትና ብለው አይደለም። ክርስቲያን አይደለም፣ ክርስቲያኖች አይደለም። በእኔ አባባል እኔ ፕሮቴስታንት ክርስቲያን አይደለም ነበር። የሉተር ተከታይ ነው። አም ሉትራን ፕሮቴስታንት ነው የሚል ራሱ ክርስቲያን ነኝ ብሎ አያውቅም። እና እንወቀው በነባ አድርገን ከፍተን እንየው እንድልፈልግ ነው። ፕሮቴስታንቶች ኢየሱስን ይከተላሉ ወይም ኢየሱስን ያምናሉ። ሳዳ ክርስቲያን አይደሉም ማለት የሚያስችለው ምንድን ነው? ነው እንደ የገደልከው ክሩሲፊኬሽን ክሩሲፊኬሽን ጂሰስ ክራይስት ተመልከት። በረቀቀ የውስጥ እንትኖች አሉ። እነሱ ቢሉ እኔ ኢየሱስን የሚለውን ሲሰብከኝ እኔን አንትን አለው ማርያምን የሚያጥላላ ነቢያትን የሚያጥላላ ሐዋርያትን የሚያጥላላ እንደገና ደግሞ የነ ንጉስ ጄምስ መጽሐፍት ናቸው። ኪንግ ጄምስ ቨርዥን የሚለው እውነቴን ነው የምልህ መጽሐፍቶች በሙሉ ተበላሽተው ያሉትን የክርስቲያን መጽሐፍቶችን ሰው ልብ ይበል። እነ ባይብል ይለኛል እኔ መጽሐፍተ ቅዱሳን ናቸው እንደ እነሱ አይደሉም ምንም። ግን አሁን እነሱ ቢሉኝ አይደለም ክርስቲያን አይሆንም። እንትኑ ስለሌለኝ በሃይማኖት ጉዳይ ብዙ መሄድ አልሻም። እዚሁ እናቆመውና እኔም እዛ የለኝም። እኔ ምን መሰለህ ፋክቶችን ነው እንጂ መለስ እስቲ እነ ጻድቃንን እነ ዶክተር ደብረጽዮን የመሳሰሉትን ሰዎችም እስቲ በእነሱስ ላይ ያሉት አመለካከት ምን ይመስላል? ጻድቃን ማነው? ደብረጽዮን አንደኛ በህወሓት ፖሊት ቢሮ አልነበረም። ተራ ጮርቃ የነበረ የኮሚኒኬሽን የሬዲዮ ነበር። ከዛ በኋላ አሁን ነው ከአዲስ አበባ ሄደው እንትን እንዳሉ የትግራይ ፕሬዚደንት እንዲሆን ተብሎ ተመረጠ። ግን ዳትማን ምንም የለው፣ ሀብት የለው፣ ምንም የለው፣ ባዶ እውቀቱም እንደ ህፃን ልጅ የሚጠቅ። ጻድቃን ግን ኤጀንት ነው። የሳውት ሱዳን የሚሊተሪ ኤክስፐርት ተብሎ እዛ እንደነበረ ሄዶ የፕሮስፔሪቲ ሄሪቴጅ ነው እሱ ሄሪቴጅ እንትን የፕሮቴስታንት ሃይማኖት እንትን ራሱ አለው። አሁን ሚስቱ እዚህ ነው ያለችው፣ ቨርጂኒያ ነው ያለችው። በደንብ እየነገርኩ ነው። አንደኛ በጦርነቱ he was one of the participants ከፕሮስፔሪቲ የውስጣዊ የፕሮስፔሪቲ ተካፋይ ነው የነበረው። ግን ልክ ትዲፎችን እንዴት አድርጎ ትግራይን ለማጥፋት ጻድቃን ዋና እኔ ብዙን ጊዜ በተለያየ ሚዲያ ተናገር ነበር። ጻድቃን አንደኛ ቆስሎ አያውቅም፣ ተጎድቶ አያውቅም። የሚሊተሪ ሎጂስቲክ አልነበር በህወሓት ማዕረግ አገኘ። መለስ ዜናዊ ፕሮሞት አደረገው ከስየ በኋላ ግን የሳውት ሱዳን ሚሊተሪ ኤክስፐርት ተብሎ ሲሄድ ራሱን አክፈክፍጎ ከስለላው ከምዕራባውያን ስለላው ጋር ሲሰራ ቆየ። አሁን
ዲሞክራታይዜሽን በምትለው ዲሞክራታይዜሽን ደግሞ አክሰንቱ የሱ ነው። ዲሞክራታይዜሽን የምትለውን የራሱን እንትን ሸልፍፎ ራሱ ንጉስ እንዲሆን ከአብይ ጋር ተጋሪ እንዲሆን ያደረገ ነፍሰ ገዳይ ነው። ምንም ጻድቃንና ደብረጽዮን ያው ደብረጽዮንና ከዚህ ጋር ምንም እንደማላቀ ስዬ አብርሃ እና ወንድምየው ተዲድ ስዬ 2014 ላይ ከእስር ቤት እንደወጣ ነኝ ዝክርስቶስ ስቲ የጠየቅኩት ስዬ አብርሃ ምናልባት ካደመጠንም እንትን ይበላ እኔ የህወሓት ታጋዮች ደርግ እንደወደቀ 47000 ታጋይ የነበሩት አፍርሶ በየብራንዳው አዳሪ ዳንሻ የሚባለው ቦታ ዳንሻ ካምፕ ሰርቶ እንዲጠፉ ያደረገ አንዱ ስዬ አብርሃ ነበር። አሁን ስዬ በእስር ቤቱ መለስ አሰረው። ያጎቱ ማነው ያክስቱ ልጅ ነው። እንደተፈታ እንኳን እግዚአብሔር አወጣ እኔ እንዳልጠይቅ ለካሰት ተደርጎኛል። ታውቅ ይሆናል ሊላይ ኃይለ ማርያም የሚባል የብልጽግና አለ ከዚህ ከአሜሪካ የሄደው እና እሱም እኔ ከዚህ እንደውም ስራ እኔ አገናኝቸው ስራ ያስገብቸው ነበር ሊላይ። ኋላ ምን ያደርጋል ይጠብቅኛል ወድ በላይ እንዳይናገር ተብዬ እንዳልጠይቅ ተብዬ ኋላ ስንገባ እጄን ያዘና ቦታ እያለ ኒድ ይለኛል። ወደ ኋላ ለካ ሰው እንዳያየኝ ነው። ኋላ እሺ ያልኩና በጣም ብዙ ህዝብ ያየሁት በስዬ አብርሃ ነው ተሰብሳቢ በጣም ብዙ ህዝብ። ኋላ ተናገረና ሙዜ መረሳ የሚባል ነበር ሆስት የሚያደርገው። ኋላ ጥያቄና አስተያየት ያላችሁ 4 ማይክሮፎኖች አሉ ከማይክሮፎኑ እድል የሰጠኋችሁ ተያያዙ ሲል እኔ ጥቁር ባርኔጣ ካይወይ ባርኔጣና ጥቁር መነጽር አደረኩኝና ሸዲድ የሆነው በስተኋላ ሁኜ እጅ አነሳሁ። በስተኋላ ያለው ባለ ጥቁር መነጽርና ጥቁር ባርኔጣ ይለኛል። ተነስቼ መጣሁና የአራተኛ ማይክሮፎን ሁለተኛ ነበርኩኝ። ወድ በላይ አንተ እኮ አልሰጠውም ይለኛል ሙዜ በትግርኛ አድርጎ ወድ በላይ አውቆ ያውቋናልና እንደገና በአማርኛ አድርጎ ላንተ እኮ አልሰጠም። አይ እውነትህን ነው ለኔ አልሰጠኝም። የሰጣው ባለ ጥቁር ባርኔጣና ጥቁር መነጽር የነበረ በስተኋላ እሱ ነበር። እሱ ደግሞ እኔ ነኝ ስለው ህዝቡ ስለሚያቀኝ በረዲዮ ዋ ብሎ ሳቀ። መጨረሻ ጠየቅኩት አይበላ ሆነ። ምክንያቱም ያ ፊደል እንዲ ላቲን ያልኩ ፖሊቲ ብሎ እያለ ኢትዮጵያን እንዲጠፋ ፊደል የፈጠርኩ አንደነ ፖሊቲ ቢረላ አንድ ሁለተኛ ኢትዮጵያ ኤርትራ የመገንጠሉም የኢትዮጵያ ህዝብ ሪፈረንደም ተሰጥቶ ሳይሆን አንተ ፖሊቲ ቢሮ እያለ ያስገነጠልከው ነው። አንድ 4-5 ጥያቄ አስቀመጥኩለት። ኋላ ምን አለ ሲመልስ የነ አሁን እያዳመጠኝ ሆና በመተሰር የተዛተብኛልና ሳይመልስልኝ ቀረ። ኋላ መጽሐፉ ሲሸጥ በእኛ ሬዲዮ ምን ይሻላል ሬዲዮ አቶ ስዬ አብርሃ በዚህ ቀን መጽሐፋቸው ስላለ ሄዳችሁ እንድትገዙ እንድትመረቅላችሁ ብለን ኋላ እኔና ከኔ ጋር የሬዲዮ አባላቶች ነበሩ ተራይዘን 2 መጽሐፍ ይዤ ተራይዤ ኋላ አየኝና ዛሬ ሳምን ልሰደኝ የመጣው አለ። እኔ ደግሞ ጎንበስ ብዬ አይ እንደው ቢሆን ፖለቲካው ላንተ ያከስበሃል ብዬ ነበር። ድፍጥጣ ብያለሁ እንዴ ደምባራ ምን ብየሰደብኩ ስለው ሳቀ ሆይ አለና በልደውልልኝ ብሎ የቦስተን ስልክ ሰጠኝ። ቦስተን በታሪክ ነው 2 ሰዓት ከ7 ደቂቃ ተወያየን። አንተና መለስ እኮ ያጎት ያክስት ልጆች ናችሁ ስለው ደነገጠ። እንዴ ታውቀዋለህ በሙሉ ሲለኛው አንተ እኮ የወይዘሮ ሃይማኖት የልጅ ነህ ስለው ተገረመ። የመጀመሪያ ጊዜ ማደንቀህ አንተ ነህ ብሎ በዛ በኋላ ተገናኝተን አናውቅም። ያንድ ልፈልግ ነው ሁሉንም ደይኖሚ ሁሉም ያውቁኛል። ግን እዚህ ጋር ስለዚህ ምን መሰለህ መለስ ዜናዊ እና ጻድቃን ቤተሰቦች ናቸው፣ እንግዲህ ዝምድና ያላቸው ሰዎች ናቸው። ግን ለምንድን ነው ከጻድቃን አይደሉም? ከጻድቃን ጋር አይደለም፣ ከስዬ ጋር ጻድቃን አይደለም፣ ከስዬ አብርሃ ጋር ይቅርታ። አዎ ስዬ አብርሃና መለስ ዜናዊ ቤተሰብ ናቸው። ታዲያ ለምንድን ነው እንደውም የሙስና ህግ ሁሉ አውጥቶ በፍርድ ብርቱካን ሚደቅሳ ከስር ስትለቀው በአስቸኳይ ህግ አጽድቆ ወዳውኑ ዋስትና እንኳን እንዳይጠበቅበት በማድረግ ተመልሶ ወደ ወህኒ ቤት እንዲገባ ያደረገው እንዲታሰር ያደረገው መለስ ዜናዊ ነው።
ሁለተኛውን እንዳሉ ቅድም በተለይም ጻድቃንን ፕሮሞት ሲያደርገው መለስ ዜናዊ በተጓዳይ ደግሞ ይሄኛውን እስር ቤት ከቶታል ስዬን የገዛ ዘመዱን። ምንድነው ምክንያቱ? ለምንድነው እንደዚህ አይነት ጭካኔ ያመጣበት በራሱ የስጋ ዘመን ላይ? አንደኛ ምን መሰለ አንድ ሁል ጊዜ ለምሳሌ ጉብዝና እያለ ተመልከት፣ ማን ይነካኛል ትላለህ፣ ጥላህን ሳይቀር ምን ይወዳደረኛል። እነዚህ ሰዎች ባሉበት በተለይ የበላባይ የገዛባይ የቆጣጠር ባይ ሁል ጊዜ ችግር ነው። የተቀደሰ መንፈስ የላቸው። እኔ ተራ ሰው ነኝ፣ እኔ ወንድሜ ነው፣ እኔ የምድሩ ልጅ ነኝ የሚለውን ግንዛቤ የላቸው። በተለይ ስዬ የማረሳው በ94 በፈረንጆች አቆጣጠር ስም ጠይቄው ነበር። መቀሌ 47,000 እንደተረፈቱ በየከተማው ሆምለስ ሆነው ብዙዎቹ ነበር በረንዳ ዳሪዎች እና ያ ሐውልት ሰማዕታት አክሱም መቀሌ እያየሁ ያለው ጅማሮ ላይ ነው የነበረው። ግባዛ ነገር ነው የነበረው እና አረሳው ያኔ ስለሱ ስም ያስተዋወቀና ስዬ መሃል ነበር። ሌላ ደግሞ የሆነ የሚጽፍ ሶስት ነው የነበረው። ቆሞ እናንተ ርፉታን አፍራችሁ የምትበሉ ከሆነ አብራችሁ ብሉ፣ ካልሆነ ትጨረጋላችሁ ነው ያላቸው ለነዚህ በረንዳ ዳሪዎች። ያኔ ችግር በቃ ለኛ የሚያየን ሰው የለን ተብሎ ትንሽ የነሱ እንትን ነውጥ ነበር ትንሽ። ለዛ ነው ጨራርገው ወደ ዳንሻ እንዲሄዱ የሚያደረጋቸው። ማነው እሱ? ስዬና መለስ በእነሱ ፐርሰናል የነበረው ኢንትረስት። ለምሳሌ አሁን አንተ የምታውቀው የስዬ ወንድም ትልቅ ሀብታም ነው፣ የመለስ ሚስትም ሀብታም ነች። አሁን በእነሱ በጥቅም ላይ እየተገናኙት ወደኛ ፋርዘር ሳይወጣ በእነሱ ላይ ያመጣው ፋርዘር አለ። አዎ። ስለዚህ ይህንን ነገር ግንዛቤኛ እኔ እናንተ ዛሬ ተነጋግረን የምናመጣው እንትን የለውም። ማናት ወይዘሮ አዜብ እኮ የሑመራ ሰሊጥና ማንም ሰው ሲናገር ሰምተህ አታውቅም። የሑመራ ስምስምና ጥጥ እየተጫነ ወደ ኤርትራ እየሄደ ያለው የእሷ ነው። ደመቀ ዘውዱ ያክስቷ ልጅ ነው። በደንብ እየነገርኩ ነው። ይሄ ሰውዬ ጥቅም ነው። እዛ ያለው ህዝብ ግን ይገደላል፣ ይጨፈጨፋል፣ እረፍት የለውም። ልክ ስዬ ማነው የስዬ ወንድምም አውስትራሊያ ላይ ሂዝ ዋን ኦፍ ዘ ሪቸስት ሀብታም ነው። ስዬም ራሱ እዚህ ቦስተን ላይ ሪች ነው። ጻድቃን ገብረትንሳኤም ሚስቱ ከሀየ ጋር እየሰራች ነው እዚህ ዝን ያለችው። ግን ሁለት ቤት ነው። ስንት ቤት ነው ያለው አሁን? ሂዝ ሪች ጋር ምን ቸገራቸውና ያ ህዝብ ጨፍጨፍ፣ ያ ህዝብ ይለቅ። አዝሎንግ እነሱ ቢዝነስ የሚያደርጉበትን ከጌቶቻቸው የሚመጣው ቢዝነስ ማተረማመስ እንጂ ስላንተውም ይሁን ስለሌላው ችን ያክል መስላች ትታያቸው ምን ልፈልጌ ነው። መለስ ዜናዊ ከስጋ ዘመዱ ስዬ አብርሃ ጋር ግጭት ውስጥ የከተተው በሚስቱ ምክንያት የቢዝነስ ጉዳይ ነው እንጂ የኢትዮጵያ የስራ ጉዳይ አይደለም እያሉኝ ነው። አይደለም ነበር በቢዝነስ በዚህ ላይ የመጣ ነው። ማታምነኝም በወይዘሮ አዜብ ትግራይ ላይ ጫት ሽሻ አይታወቅም ነበር። ሽሬ፣ አክሱም፣ አድዋ፣ አዲግራት የትም ቦታ ሂድ በሷ ጊዜ ነበሯት ማናጀሮች የሚያንቀሳቅሱት ከየኤርፖርቱ እየተከበሩ ዲስትሪቢዩት ስታደርገው እሷ ናት። በጣም አንድ ቀን ስለ እሷ ስናገር ሰው ሰምቼ አላውቅም። የሑመራ እልቂቱ ደመቀ ዘውዱ አክስቷ ልጅ ነው። ሙሉነህ ጸረ ማናት አዜብ መስፍን ጎላ፣ ደመቀ ዘውዱ ማናት ርስተይ ተስፋይ፣ አራቱ በደንብ አውቃቸዋለሁ። የአጎትና የአክስት ልጆች ናቸው። ሺ ወዘዋን ዩጋንዳ ላይ ሩዋንዳ ላይ ያላት ሀብት እኮ ወይዘሮ አዜብ እኮ ናት። ምንድን ነው ምን ይገርም። በቢዝነስ ላይ አሁን በእነሱ ላይ እንትን ተደርጎ ነበር። ስለ ትግራይ ህዝብ ጋር አይደለም። ማን ስዬ አብርሃ ስለ ትግራይ ህዝብ መስሎትን ነው። ጻድቃን ስለ ትግራይ ህዝብ መስሎትን ነው። እንደውም ስዬ አብርሃ ማነው ጻድቃን ገብረትንሳኤ የዛሬ ስንት ነው በአንድ
ሚዲያ ላይ ዩቲዩብ ላይ ተናግሬ ነበርና ሚስቱ ኤልሳ አስፋሃ ትባላለች። አባቷ የሽሬ ወረዳ ፍርድ ቤት ዳኛ የነበሩ ናቸው። ኤርትራዊ ናቸው። እናቷም ኤርትራዊት ናት። እሱም ሽመያና ነው፣ ኤርትራዊ ነው። ግን ፋጺና ጉለምኻዳ ነው የተወለደው። ማጫው ማነው ጨርጨር ግን አደገ። ሁሉ ጊዜ ስብከቱ ግን ድብቅ ነው፣ ድብቅ። ምክንያቱም ሂትራት ቢዝነሱን ስፕሬድ እያደረገ ነው። እኔ አንዲትም ታክል በዚህ ደም የፈሰሰው ወገን ኢትዮጵያዊ ወገኔ መርጋት አለበት፣ መቆም አለበት። የነዚህ ነፍሰ በላ የገንዘብ ማገናኛ መሆን የለበትም። እንድል ፈልጌ ነው። ስታታቆስ እንግዲህ እርሶ ከልጅነቶ ጀምሮ ያው በነበረው ችግር ምክንያት ከዚሁ ከአድዋ በቤተሰቦቹ ምክንያት ወደ ጎንደር እንደሄዱ ከዛም ሐረር ገቡ። ከሐረር ኢዲዩ ጋም ተያዙ። ከዛም በጩቤ ሁሉ እስከ መወጋት ደረሱ። አሁን ደግሞ አሜሪካ ነው የሚገኙት። ዛሬም ጭምር ከዚሁ ከዘውዱ ሾው ሚዲያ ጋር ባደረጉትም ቃለ ምልልስ ጭምር ሳይቀር በጣም ራሱን የሚያጋልጥ አደጋ ላይ የሚከት በቤተሰቦ ላይ በልጆቹ ላይ በእርሶ ላይ ሁሉ አደጋ የሚከት ጉዳዮች ነው መረጃ እየሰጡ የሚገኙትና እንዴት ነው ስጋት ያላደረቦት? እንደዚህ ሊያደርጉኝ ይችላሉ በልጆቼ ላይ በራሴ ላይ? ምክንያቱም በተለይ ደግሞ ያን ህዋት በሀገርም በውጭም እጁ ረጅም ነው የሚፈራበት ጊዜና ዘመን ነበርና እርሶ እንደዚህ ለመጋፈጥ በድፍረት ለመናገር ከበስተጀርባው ሌላ ነገር አለ ወይስ እንዴት ነው ያልፈሩት? እንደኛ ነገር ወንድሜ ማንም ይገደል አልልም። ተፈጥሮዬ ማንም ሃይማኖት ይደምሰስ አልልም። ጠንቁ እንዳለ ጠንቅ እዚህ አለን የምትለው ጠንቁን ነው። አሁን ለነሱ መዳኛ ነው። እነሱ ያበላሹት ያለውም ለወደፊቱ በልጆቻቸው በእነሱም ላይ ይሄ ጠንቅ እንዲተውት አስተማሪ ነኝ፣ እንደ የሃይማኖት ሰባኪ ነኝ። እኔ የነሱ ያደረጉት ግልጥ ነው። ለዚህ ለግልጡ ደብቄ ብሄድ ነበር ነውር እንጂ የሚያሰጋኝ እገልን ገደለው እገልን ጥላው ብዬ አላቅም። ነበር በተፈጥሮዬ ባገርምህ እኔ አንድ ፕሮፌሰር ድሮ ስለ ዘር ሂውመን ሬስ የሚለውን እንትን ሲሉ እጅ አነሳሁና what is race አልኳቸው። can't you see black and white ብለውኛል። እኔ ደግሞ እሱማ ከለር ነው ብያቸው it's a color it's not a race we are human beings ያልኳቸው ነው። እና ሰውየው በጣም ተደሰቱ። ጥላቻ ማንም ይሁን ነጭም ትሁን ጥቁርም ትሁን ቡናማም ትሁን እናቴ ናት፣ እናቱ ናት፣ አክስቴ ናት፣ አክስቱ ናት፣ አጎቴ ነው። ይሄንን እስካልኩኝ ድረስ ጠንቁ የሰው ልጅ ደም እያፋሰሰ ያለው ካፒታላይዝ የሚያደርግ በሀብት ማካበሻ ይሄ ስስ ከምድር እንደ እውነት የምልህ በጠበንጃ እኮ አይደለም በስነ እውቀት አውቆት አይ አልጠላም፣ አልዘርፍም፣ አላጣላም፣ አልገድልም የሚለው አይተሃል። የሰው ልጆች ባር ሲሄዱ ወይም ደግሞ አይተ እንደሆነ ማታ ይጠጡና ጥላቸውን አይተው ተረዳ። አሁን በገዛ ጥላቸው እኮ ነው፣ ወዱ አይደለም። በጭንቅላታቸው ያለውን መጠጥ እንትን ያሰከራቸው ነው። የሰው ልጅ ደግሞ መንፈሱ ላይ ያለው ለዚህ ሁሉ ድርጊቶች የሚሰሩት ማንም ጠላት የለኝም። እኔ አሜሪካ ኢዝ ማይ ሆም አገሬ ናት። በልጅነት ጀምራ ያሳደገች ልጆች የተመስገን አድገውልኝ ሁሉንም እንትን አላቸው። አዎ ምንድን ነው እኔ እንደውም ማዘር ላንድ ማዘር ኤርዝ ማዘር ኔቸር ይላል፣ ሰበይት ይላል። ሰበይት ባለቤቴ ደግሞ እናቴ ናት። ጠርቻ አላቅም። ማንም ሴቶችም እናቶቼ እህቶቼ ናቸው። ማንም ቋንቋ ይናገር ወንድሜ ነው። የፈለገውን ከለር ይሁን። ሲስተም ግን አለ ነጋሪ trying to make money trying to control the universe በምን በታክቲካል በሰልፊሽነት ቅድም እንዳልኩ ኢንተል ኤጀንት ኢንተል ኤጀንሲያ ኢንተሌክቹዋል ይላል። ምንድን ነው እኔ ኢንቴሊጀንት የሚባለው?
ሰው ቢያውቀው ለካ እንዲህ ነው ትርጉሙ። ኢንተል ኤጀንት ኢንተል አክቹዋሊቲ ኢንተል ኤጀንሲያ በላቲን ደግሞ ሲሄድ ለእኔ ምን ነው አይከድኝም። ይሄ ምድር ልጆቼ ተወልደው ሰርተው አስተዳዳሪያቸውን መርጠው የሚያስተዳድራቸው መንግስት የሚገዛቸውን አይደለም የሚያስተዳድራቸውን ለመምረጥ የሚበቁበትን እውቀት ከሰጠዋቸው ያን የሚፈለገው ለኢትዮጵያዊ ወገኔም በሙሉ የምነግረው ይህንን ነው። ለፈለገው ቋንቋ የሚናገር እኔ የምነግረው ከጥላቻ ወጥተህ ከቅናት ወጥተህ በጥላቻ ይዘህ መግደልና መጨፋጨፍ ቀርቶ ፍቅር፣ መስራት፣ ማበርከት፣ ማሳደግ መካብ አለብን። መካብ የሚካብ ሁል ጊዜ ጥቅም አለው። የሚጎርፍ ግን ዝም ብሎ ይሄዳል። ያ ነሆን እንዲሆን ፈልጌን ወንድሜና እኔ እመነኝ ነው የምልህ። አንድ የዲስሜር ነፍሳቸው የማርና ብራዘር ሜምበር ሁል ጊዜ እንሄድ ነበር እና ቁጭ ብለን ማይንድ ዩ ከንቲባው ነው ይህ ካፒታል እንዲህ ነው በተገለጠ እንወያያለን። ሊትል ኢትዮጵያ እንዲመሰረት ያደረግነው እኛ ነን። ዋሽንግተን ዲሲ ሊትል ኢትዮጵያ ሎንጋዝ ሰርተን ብዙ ተቋማትን መስርተን አበቀል ነው። አሁን ለነበረን አሁን ዛሬ ምን ሆነ? አንተ አማራ ነህ፣ እሱ ኦሮሞ ነው፣ ይሄ ወላይታ ነው፣ ይሄ ገሬ ዋት በጣም ያሳዝነኛል። ይህንን በማለት እኔን ያስጠላኛል። ጠላት የለኝም፣ ወዳጅ አለኝ ሁሉንም። አሁን እኔ እንዲህ በማለት አንተ ትጠላኛለህ? አጠላኝም። ትወደኛለህ፣ ወንድሜ ነው ብለህ እንጂ አጠላኝም። ስለዚህ በአንተ አስተሳሰብ ማንም ጠላት የለኝም። ኖር ፍሮም ዋይት ኦር ብላክ ኦር ኤኒዋን ነው። all of them are my brothers and all of them are human beings like me። እና ሰላም ለወደፊቱ እንዴት አድርገው በተለይ እናት ሀገሬ ከቡሊ ጀምራ እስከ ሐዲሳት ያስረከበች ምድር ናትና ያኔ እነፈገኝ እንዴ። በጣም አመሰግናለሁ አቶ ሀጎስ በላይ። በጣም ከ2 ሰዓት በላይ ሆነን አሁን ይህንን ውይይት ስናደርግ በጣም ረጅም ሰዓት ፈጅተናል። በእርግጠኝነት በክፍል 2 ሌሎች ወቅታዊ ጉዳዮችን የኢትዮጵያን አሁን ያለውን ወቅታዊ ጉዳዮችና እንደዚሁም ለትግራይ ማህበረሰብ የሚያስተላልፉትን መልእክትና ሌሎችንም ጉዳዮች በክፍል 2 እንቀጥልበታለን ብዬ ተስፋ አደርጋለሁኝ። እግረ መንገዴን ግን ምናልባት ይህ ቃለ ምልልስ ከተላለፈ በኋላ አቶ ሀጎስ በላይ በጣም ዋሽቷል፣ ስህተት አለበት፣ በዚህ ጉዳይ ላይ ሞግታለሁ የሚል ወገን ከመጣ ለመከራከር ከዛ አካል ጋር ለመነጋገር ፈቃደኛ ነው? እሱም መጀመሪያ ላጥራ ብዬ ነው። እንትን ነው አንደኛ ነገር ዋሽቷል ብሎ እንትን ካለ ያስከስሰዋል። ተሳስቷል ይበለኝ፣ ተሳስቷል። እኔ አልሳ ውሸታ ማለት በተፈጥሮ ነገር አሁን ተሳስቷል እንዲህ ያለው ምንም ችግር የለውም። ክርክር እኔም ማምንበትም ፈለከውን እስከ መከራከር የስነ ሐሳብ ተወዳዳሪ እንዲሆን አምንበታለሁ። ውሸታም አልልም፣ ቀጣፊ አልልም። እንዲህ ነህ የፈለገውን ወንድሜ ደስ ይለኛል። ወንድም ይሁን እህትም ይሁን ማንም ያለው ወገኔ ወድ በላይ እንዲህ ነው እንዲህ እኮ አለ የምናውቀው ጥሩ። እኔና እሱ ደግሞ በዚህ ነው ታሪክ እንደገና እየከፈትን ያጣላናል። አያጣላንም። አንተ ውሸታም ብሎ እንድል ካለ ግን እኔን እየሰደበኝ አይደለም፣ ራሱ በስድብ ነግር ያለው እንትና ነአምን ዘለቀ ልክ ሄርማን ኮሄን ነፍሳቸው የሚማሩና ፕሮፌሰር መስፍን ወልደማርያም ኦክቶበር 19 2015 ነው ኦክቶበር 19 2015 በኢሳት ቴሌቪዥን ያንትን ያዘጋጀው ሄርማን ኮሄን ዝለው ብልቅ አለና ወያነ አለ ማይክሮፎን ይዘው ሴቶች ይናገር አሉ። ተመልከት። ምክንያቱም ወያኔ እንደሚያስከስሰው ነገር ነብብን ወያኔ የሚል ሰርቲፊኬት የለኝ፣ የወያኔ አባል አይደለሁም። ይሄ በሰው ፊት ግን እንዲህ ሲል ያስከስሷል። እርስዎ እንዳይናገሩ የፈለገው ምክንያት ይኖረው ይሆን? ምክንያቱ የነበረው ፖለቲካ በደንብ ወንድሜም ለወደፊቱም ምዕራባውያን ደቾ በለ ከጀርመን፣ ቢቢሲ ከለንደን፣ ቪኦኤ ከዋሽንግተን፣ ሄራልድ ከፈረንሳይ
በቋንቋ በእኛ ቋንቋ በአማርኛ በትግርኛ በኦሮምኛ በሶማሊኛ ተናጋሪ ገንዘብ እየተከፈለ ፖለቲካ ያናክሱናል፣ ያባሉናል። ለኛ አስበው አይደለም። ኢሳት ቴሌቪዥን 850 ሳውዝ ፒኬት አሌክዛንድሪያ ነፍሲ ማሩ ጋሽ ሙልጌታ ሉሌ ነግሬያለሁ። ያ የትግራይ ህዝብ 5 ሚሊዮን ነው። እገረ ሲጀመር ተመልከትልኝ። እንዴት አድርጎ ጥላቻ ቁጥሩ ይህንን ያክል ነው። እኔ ብዙ ጊዜ ነግራቸው ነበር። ኢትዮጵያ ህዝብ 130 ነን ካልን ቁጥሩ ይህንን ያክል ቁጥር ይህንን ሚሊዮን ይህ ስህተት ነው። ኢትዮጵያዊ ሲባል ቋንቋ የአካባቢ የምትናገርበት ነው። ክብረ ሰብዕነትህ ግን የምድሩ ሰው ነህና፣ ስለዚህ ወደ ውረድ ተዋረድ አታወርደው። እውቀት ስለሌለን ነው። ከዚህ እውቀት ወጥተን ግን እኔ የምድሩ ሰው ነኝ፣ የምናገረው ቋንቋ ትግርኛ፣ አማርኛ፣ አረብኛ የለው እናገራለሁ። ግን እኔ ኢትዮጵያዊ ነኝ፣ ትውልድ ያረገ ሀበሻ ነኝ። እኔ ያ ማለቴ ስህተታለኝ ነው። እውቀት ያስፈልጋል። ውሸታም አይደለም። ለማንም እንዲህ ነው ብሎ የሚያስረዳኝ ካለ ደስ ይለኛል። እኔ ባይገርምህ ቁርአን፣ ሐዲስ፣ አልሒራ ነበብኩኝ አሉኝ። መጽሐፍቶችም መጽሐፍ ቅዱስም ብሉያት 46 ሐዲሳት 35 ሲደመሩ ስንት ይሆናሉ? አሃዱ 81 ባለቤቱ ነኝ። እስልምናውም የኔው ነው፣ ክርስትናውም የኔው ነው። እንዲያ ስላልኩኝ እንዴ ክርስቲያን ይበለኝ እንዴ? ራሱን ይስደብ። አዎ የኔ ነው። አጎቶቹ ከናቸው በሙሉ የራሳቸው እምነት አላቸው። እኔ እምነት አለኝ፣ ግን የኔው ነው። ያ ብለህ ስታስረዳው ለሚረዳው ይረዳዋል፣ ለማይረዳው ግን አይረዳም። ስለዚህ እኔ ተሳድቦ ሳይሆን በስነ ሐሳብ የፈለገውን ይከራከረኝ፣ የፈለገውን ተጨቃጭቀውም በስነ ሐሳብ ብሎ የሚነሳ ወገን ካለ ስህተቴን በመረጃ ከደገፈ ለሞግት እችላለሁ እያሉ ነው ያሉት። ለምሳሌ ምን መሰለ፣ እቺ ሙግት ያልካትን ወንድሜ ዘውድዬ፣ ሙግት ስተካሰን ነው ተማጎተ። ወደ ሙግት ስትቀርብ ህግ ነው፣ ክርክር ነው የምልህ። ለክርክር የሚያከራክረው ካለና እንዲህ ያለውን ምን እንዲህ ያለኝ ማስረጃ ብል ደስ ይለኛል። አይ ሳይሰድበኝ እንዲህ ያልከው በዚህ እኮ አለው ይሄንን ደስ ይለኛል። እሱም እፈትሸዋለሁ። የሚያጨቃጭቀን የለን፣ የሚያሳድብ የለንም። ስለዚህ ደስ ይለኛል እንድል ፈልጌ ነው። አንተ በሩን ከፍተሃል፣ ይህን መስኮት በሩ ከፍተሃል እኮ ገብቼን ያለውኝ እና ምንድን ነው የዚህን ውይይት እንዲኖር የዚህ አይነት ክርክር እንዲመጣ ብለህ ደስ ይለኛል። ለምን እንደዚህ ያመጣ አልልም። ያ ግን ሲመጣ ግን እኔን ሳይሰድበኝ እኔን ሳይጠላኝ በስነ እውቀቱን በሚገባ እኔንን የተሳሳትኩት ካለ ያስረዳኝ። ያ ነው ልዩነቱ። በጣም ከልብ አመሰግናለሁ። አንድ ደቂቃ ወይም በሁለት ደቂቃ ልስቶት በአጠቃላይ ለትግራይ ማህበረሰብ ለኢትዮጵያን በአጠቃላይ ምን ይመክራሉ? ያው ዝርዝር ጉዳዩን ስለ ወቅታዊ ጉዳዮች ምንም አላወራንም ጭራሽ ስላለው የኢትዮጵያ ወቅታዊ ጉዳዮች በተለይ በአብይ ስልጣን ላይ ከወጣ በኋላ ያሉትን ጉዳዮች እና ሌሎችንም ወደፊት እንመለስበታለን በክፍል 2 ውይይታችን። እንደው አሁን ባጭሩ ለትግራይም ትግራይ ለየት ያደረኩበት ምክንያት ምንድን ነው? ብዙ ችግር ውስጥ ያለን አሁን እንደ ሀገርም አልታየም። አብይ አህመድ በፈጠረው ችግር ተገልሏል። በብዙ ነገር በጀት ተከልክሏል፣ ትራንስፖርት ተከልክሏል፣ ብዙ ነገር ተከልሎ ከኢትዮጵያዊነት ለመገንጠልም እንደገና በፕሪቶሪያ አግሪመንት መሰረት አሁን በዶክተር ደብረጽዮን እና እንደዚሁም በጀነራል ታደሰ ወረደ አማካኝነት ወደ ቀድሞ ይመለሳል አይመለስም ሌላ ችግር ያለበት ሁኔታም ይስተዋላልና በአጠቃላይ እንደ አንድ 2 ደቂቃ ልስጦት። ምንድን ነው የእርስዎ ምክር ሀሳብ? ችግር ውስጥ ከመግባታችን አስቀድሞ ለሀገራችንም ለህዝባችን ምን ይመኛሉ? እኔ አሁንም እንደ አብይ የመሰሉት እንደ ጻድቃን የመሰሉት እንደ ሌሎቹን የዚህ አይነት ምንድን ነው የጉዳት ዘመቻ ይዘው ለመጡት በእውነቱ ኢትዮጵያዊ ልብ ይበል፣ ልቦና ይስጠው። ታዲያ ግን እነሱ ባጋነኑት እኛ ጫፏን ይዘን የነሱ መሳሪያ እንዳንሆን እለምናለሁኝ። አሁን ይሄ እልቂት የአምሃራው አይደለም፣ የትግራዋይ አይደለም፣ የኦሮሞ አይደለም፣ የከምባታው አይደለም። ኤጀንቶች ናቸው እነዚህ። ቅድም ነገር ያለው ዲስ አር ዲ ኤጀንትስ ናቸው።
የማን የራሳቸው ይፈትሹት። አሁንም ቢሆን ማንም የእናቴ ልጅ ነህ የትም ትወለድ እንደመሆኑ መጠን ስነ ሐሳብ እናንጣ፣ ስነ ሐሳብ እነፈልቅ፣ ስነ ሐሳብ እንገንባ። እንደመሆኑ መጠን ትግራዊት እናቴ ናት፣ አምሃሪት እናቴ ናት፣ ወላይታዊት እናቴ ናት፣ ኦሮማዊት እናቴ ናት፣ ሐማሰኔተች እናቴ ናት፣ አክሎ ግዘቴ በሙሉ ያሉ እናቶች ናቸው የእናቴ ልጆች። እነዚህ በእነዚህ የመሰለውን ርካሽ እኛ ለመበታተን እኛ ለማጥፋት እንካብ። ከእንግዲህ ወዲህ እንደውም ምድራችን እየነገርኳቸውን ነው። በዓለም አዝርቷ ልዩ፣ ህብረ መልኳ ልዩ፣ ህጓ ልዩ፣ ሃይማኖቷ ልዩ፣ ከበሬቷ ልዩ የነበረው ተመልሰን እንዳይጠፋብን እንካበው፣ እንቀርመው ብዬ ነው የምመክረው። ማንም ሰው ላይ ጥላቻ እኔም ላይ አሁን በተናገሩት ስሜት ካላችሁ እንዲህ ነው ማስረጃው እንዲህ ነው እንጂ እኔ ማንም ሰው ቀርቶ ጥይት ቀርቶ ጥላቻ ለሚያወጣ ጥላቻ ነው መሰረቱ። ከዚህ ለነዚህ ወንጀል የሰሩት ግን ወደ ህግ ማቅረብ አለብን። ቅድም እንዳልከው ተሟጉተን ሙግት ማለት ህግ ማቅረብ ነው ማድረግ ያለብን። እገሌ እንደጭ ስም ያወጡልናል እኮ ወገኑ ካንሰር ምንድን ያላወጡታል እንዴ? ጁንታ እገሌ ከየት ያመጡት ነው ብለህ የነሱ የሰው ልጅ ለእልቂት ከነዚህ እንደው እነውኔትን እንኳን ለነሱ ልትገዛ ቀርቶ ከነዚህ መቅረብ እኛን ደካሞች ሆነን እነሱ በሚሰጡን መጋለብ የለብንም መገለብም የለብንም ብዬ ለህዝቡ መክራለሁኝ። አንተም ላደረክልኝ በጣም ክብረት ይስጥልኝ ወንድሜ። በጣም ተባረክ፣ እድሜ ይስጥልኝ። ዘውዱ ስለነምለ ወንድሜ ከልብ አመሰግናለሁ። አቶ ሀጎስ በላይ ለሰጡን ሰፊ ማብራሪያ ወደኋላ መለስ ብለን እንዳልኩት አሁንም በድጋሜ በሁለተኛው ዙር በኢትዮጵያ ወቅታዊ ጉዳዮች ላይ ሰፊ ውይይት እንደምናደርግ ተስፋ አለኝ። ስለ ጊዜው ጭምር ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ። ለሁሉም ለኢትዮጵያ እጅ እየነሳ ክብር እግዚአብሔር አመሰግናለሁ። ክብር ነው። አንድ ለመጨረሻ ልንገርህ፣ አያቴ አጎቴ ዲቁናውን ጨርሶ ያኔ አብዮት ብቅ ያለበት ምን ይበተን ነበር? እጅ መንሳት የመሳፍንቶች ነው፣ እጅ መንሳት የአዳሃሪዎች ነው አለና ሊቀ ካህን ናቸውና አንድ ቀን ከትምህርት ቤት ውለን አባላቸው አቤት ልጅ አለው ከእንግዲህ ወደ እጅ አንነሳም፣ እጅ መንሳት የመሳፍንቶችና የአዳሃሪዎች ነው አላቸው። እኔ ወይዘሮ ልዕልት ሃይማኖት አሉ ለሚስታቸው እኮ ነው ለአያቴ ነይ ሻንጣውን አሸክመሽ እንዳይገለኝና ውጣ በይ ብለዋቸዋል። ከዛ በኋላ ውጣ አሉት። ሻንጣውን ሸክፎ ወዴት ሄዳል? ወደ እናቱ አጎቶች ሄድና ወደ መረብ አካባቢ ሄዶ ለካ ሌሊቱ ሲጓዝ አድሮ መጨረሻ አጎቱ ዘይ ምን ሆንክ? እንደዚህ ብዬ እንደዚህ ያደረጉ ነዋ። ታዲያ ባካችሁ ሸምጉልኝ ይዛ አሁን ሄዱና በደም ህዝብ እንዲያውቀው ብዬ ነው። መጨረሻ ገባና መጣ ከአጎቶቹ ጋር። ሊቀ ካህናት ምን ሆኖ ነደደናል? ጠይቁት ምን እንዳለኝ። ዝም ብሎ ነበር። አዎ እጅ መንሳት የመሳፍንቶች። አይ ልጄ በሉ ስሙልኝ አሉ። እንደምን አደራችሁ? እንደምን ከረማችሁ? ደህና ናችሁን? ደህና ነሽ ልጄ። አንቺም የምትባለው አንተም የሚባለው መንፈስ የእግዚአብሔር እጅ እየነሳህ ካሉት የቅዱሳኖች መንፈስ በመግለጥ እንጂ ሽመት ያለውን ነው ምስፍን እናለውን የሚላለን ምስግና ተሳስቼ ታዲያ ምን አድረግ አለብህ? ለሶስት ወር ያክል ፍግ ጠዋት እኮ ነው ለሶስት ወር ፍጉን እያወረደ ትምህርት ቤቱ ከመሄድ በፊት ብሎ ቅጣት ሰጠ። ያቺ ቅጣት ግን እንደ በደል እንዳታስባት አሉ። መጨረሻ እውነቱም ንስሐ ገባለሁ አለ እና እኛ ደግሞ ይህንን ያክል ስነ እውቀቱ ካለን እውቀት ነው የምንፈልገው እንድልፈልግ ነው ዘውድዬ እና ክብረት ይስጥልኝ። አንተም የእናቴ ልጅ በጣም አመሰግናለሁ። ከልብ አመሰግናለሁ አቶ ሀጎስ፣ እግዚአብሔር ይስጥልኝ። በድጋሚ መልካች አድማጮቻችን ከእንግዳችን ከአቶ ሀጎስ በርሄ ጋር ያደረግነው ሰፊ ቃለ ምልልስ ይህን ይመስል ነበር።
እንግዲህ እሳቸውም ጋር ባደረግነው ውይይት በገቡት ቃል መሰረት ተሳስተሃል፣ ትክክል አይደለም፣ እዚህ ቦታ ይሄን የገለጽከው ይሄን ያብራራበት ትክክል አይደለም የምትሉ ወገኖች ካላችሁ የዘውዱ ሾው ሚዲያ ተቀብሎ ከእሳቸው ጋር ለክርክር ወይም ደግሞ በጉዳዩ ላይ ሀሳብን ለማንሸራሸር ዝግጅት ክፍላችን ፈቃደኛ መሆኑን በዚሁ አጋጣሚ ገልጻለሁ። እሳቸውም ፈቃደኛ ስለሆኑ ማለት ነው። በተረፈ ይህንን ረጅም ቃለ ምልልስና እንደዚሁም ደግሞ የህወሓትን ዓላማና እቅድ ምን እንደሆነና አሁንም ጭምር ሀገራችንን ለዚህ ምስቅልቅል ችግር የዳረጉበት ዋና ምክንያቶች ከበስተጀርባ ያለው ሁኔታ ጭምር ሳይቀር በሰፊው አካፍለውናል። ስለዚህ ሀገራችን ኢትዮጵያ ወደ ቀድሞ ታሪኳና ክብሯ ትመለስ ዘንድ ሁላችንም የበኩላችንን ጥረት በማድረግ አሁንም ህዝባችን የሰላም፣ የፍቅር፣ የአንድነት ሀገር እንዲሆን የተቻለን ሁሉ ጥረት ማድረግ ይጠበቅብናል። ኤጀንቶች ብለዋል አቶ ሀጎስ። አሁንም አብይ አህመድ ኤጀንት ሆኖ እሱ ደግሞ እንግዲህ ለምዕራባውያኖች አይደለም እዚሁ ለዩኤኢ ወይም ደግሞ አረብ ኤምሬት ኤጀንት ሆኖ ሀገራችንን አደጋ ውስጥ እየከተታት ነው እና ያለው ንቃት ያስፈልገናል እያልኩኝ የዛሬን ዝግጅት ከአቶ ሀጎስ በላይ ጋር ውይይቱን በመምራት ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩኝ። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።